ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንግዲህ በዕለተ እሁድ ምሽት ወደ እናንተ ብቅ ብለናል። ዓለማችን በምን መልኩ እየተጓዘች ነው ያለችው፣ ምን አይነትስ ገጽታ አሁናዊ መልክ አላት የሚለውን ከመጽሐፍ ቅዱስ እይታ ወደ እናንተ ለማድረስ ብቅ ብለናል። መስመር ላይ ፓስተር አለማየሁ ነሙ ተገኝተዋል። እንደተለመደው መረጃዎችን እያሰባሰበ በእግዚአብሔርም ቃል እየቃኘን የማንቂያ ደወል እየደወለልን ይገኛል። እንግዲህ በዚህ ምሽት ለብዙዎቻችሁ እንዲሁ የማንቂያ ደወል እንደሚሆን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን ላይ እየተሰሙ ያሉ ክስተቶችን በማህበራዊ ሚዲያም ይሁን እንዲሁም በየሀገሩ ያሉ የማስ ሚዲያ አገልግሎቶች እያስተጋቡ ያሉትን አንዳንድ መረጃዎች መጽሐፍ ቅዱሳዊ በሆነ ፍተሻ እያደረግን የማንቂያ ደወል እየደወልን እንገኛለን። እንግዲህ ፓስተር አለማየሁ መስመር ላይ መረጃዎቹን ሊያስደምጠን ተገኝቷል። በቅድሚያ ሰላምታ ከተሰጣጣን በኋላ መረጃዎቹን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድሜ ይልቃል? እግዚአብሔር ይመስገን። ውሎ ጥሩ ነበረ? እግዚአብሔር ይመስገን። መልካም መልካም። ምን አዲስ ነገር ተገኘ እስኪ በዚህ በእሁድ ምሽት? በእርግጥ አዋጁን የፈረሙት በትናንትናው ዕለት ነው። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በዚህ በኤልጂቢቲኪው በሚባለው ነገር ላይ የማያፈናፍን ጠንካራ እርምጃ ማስወሰድ የሚችል ትልቅ ሰነድ ቀርቦላቸው ከምክር ቤቱ ፈርመዋል፣ አጽድቀውታል ማለት ነው። ይኸው ምንድነው? የጾታ ቅየራ የቀየሩ ግለሰቦች ልጆችን በማደጎ ወስደው እንዳያሳድጉ ሕጉ ጸድቋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በሀገሪቱ በሚገኙ ትራንስ ጀንደር ግለሰቦች ሕፃናትን ጾታ ለዋጮች ማለት ነው በጉዲፈቻም ሆነ በሞግዚትነት እንዳያሳድጉ የሚከለክል አዲስ ሕግ እና ጠንካራ የሆነ ሕግ በይፋ ፈርመው አጽድቀውታል። የሚገርም ነው። በጣም የሚገርም ትልቁም ውሳኔ ነው። ይህ ለሀገራቸው ውስጥ ብቻ ሳይሆን ይህ ውሳኔ ከአውሮፓም ሆነ ከተለያዩ ሀገሮች ይህንን ሕግ ከሚፈቅዱ ሀገሮች ከሩሲያ በማንኛውም መንገድና ሁኔታ ጉዲፈቻ መውሰድ እንደማይችሉ በሕግ ተከልክሏል። በሕግ ተከልክሏል። ይህ ትልቅ ውሳኔ ነው። ነገር ግን የዚህ እነሱ መወሰናቸው ሳይሆን በአውሮፓ እስከ አሜሪካ በአንዳንድ ሀገሮች ትልቅ ጫጫታና የተቃውሞ ውርጅብኝ ወጥቷል። እንዲሁም ደግሞ እነሱ ብቻ ሳይሆኑ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ይህንን ማድረግ አትችሉም፣ ይህ የሰዎች የሰብአዊ መብት ጉዳይ ነው፣ መከልከል አትችሉም የሚል አይነት ይዘት አለው። ግልጽ ተቃውሞ ነው እና ግልጽ ተቃውሞ ነው። የሚገርም እኮ ፓስተር፣ አሁን ይሄ ኢሹ ዳግም ሰይጣን እየቀሰቀሰው ይገኛል። አሁን አንተ የሩሲያን አነሳህ እንጂ በታይላንድ በጣም አሳዛኝ ክስተት ነው የተከሰተው። ወደ 21,000 የሚሆኑ ግብረ ሰዶማውያን በአደባባይ በተለየ ፍቃድ
ጋብቻቸውን እንዲፈጽሙ በሚያሳዝን ሁኔታ የአገሪቱ መንግስት እውቅና ሰጥቶት ይሄ ነገር ተከናውኗል። እንዲሁም አሁን አንተ የሩሲያን አነሳህ እንጂ በአውሮፓ ደግሞ ገደብ የለሽ በቃ ልቅ የሆነ ፈቃዶች በተለይ ፈረንሳይ እንዲሁም ደግሞ አንዳንድ አውሮፓ ሀገሮች የዚህ ትራንስጀንደርን ኢሹ እንደገና እያነሳሱ ነውና ሰይጣን እንግዲህ ይሄንን ነገር ዳግም እየቀሰቀሰው ነውና እንደው ምን አይነት ሐሳብ አለ እንደው ተጨማሪ? አው ወደዛ ከመሄዴ በፊት አንተ ወዳነሳው ጉዳይ ከመሄዴ በፊት ይህ ውሳኔ ምንድነው ያሉት እሳቸው ባህላዊና የቤተሰቦችን እሴት ለመጠበቅ ትክክለኛው እርምጃ መካከል አንዱና ዋነኛ ሆኖ ተመዝግቧል ብለዋል። እንግዲህ የቤተሰብን እሴት ማለት ቤተሰብ ማለት ወንድና ሴት ከተጋቡ በኋላ ልጆች ተፈጥረው አንድ ቤተሰብ ይመሰረታል። አገር እንደማለት ነው። ይህ ቤተሰብ ማለት ደግሞ ጤናማ ቤተሰብ መሆን አለበት። ሁለተኛው ነገር ደግሞ ቤተሰብን የመሰረተው የመጀመሪያው እግዚአብሔር ስለሆነ የእግዚአብሔርና ፍቃድ ሐሳብ ያለበት ጉዳይ ነው። እንግዲህ ትክክለኛ እርምጃ መሆኑን ነው በዋነኝነት የተናገሩት። እንግዲህ ይህ ሕግ ጥብቅነቱ በሩሲያ ዜጎች ላይ ብቻ የተገደበ አለመሆኑ ነው። ምክንያቱም አሁን ላይ ልጆችን በጉዲፈቻ መልክ በመውሰድ ሰይጣን አንዱ ከሚጠቀመው ነገር ይህንን ነው። ልጆችን ወደ እንደዚህ አይነት ወደ ሰዶማዊነትና ወደዚህ ወደ ጾታ ቀየራ ውስጥ እንዲገቡ የሚያደርጋቸው በዚህ መልክ እየወሰደ የማስፋፋትን ስራ እየተሰራ እንደሆነ እነሱ በጥናትም በብዙ መንገድም ደርሰውበታል። ምክንያቱም እስቲ አንድ ሴትና ሴት ተጋብተው ባሉበት ቤት ውስጥ የሚያድግ ልጅ ወይም የምታድግ ልጅ ምንድነው ይዛ ልትወጣ የምትችለው የሚለውን ነገር ስታስብ ይህ እነሱ የሚያደርጉትን ነገር ነው እያደረገ ያለው። ለዚህ ነው ቅድም አንተ ካነሳኸው ጋር ስናስተያየው ይሄ ነገር ስርስሩን እየሄደ ዓለም በተለያየ ነገር ተይዛ ስለነበረ ነው። በዚህ ነገር ላይ ብዙዎቹም ሚዲያዎች ትኩረት አልሰጡትም ነበረ። ምክንያቱም በዓለም ላይ የሚሰሙ የጦርና ጦር ወሬዎች እንዲሁም ደግሞ የኢኮኖሚ የተለያዩ ነገሮች ሚዲያውን ሸፍነው ስለነበረ ነው። ምዕራባውያን በበኩላቸው በዚህ ነገር ላይ አያወሩም፣ መናገርም አይፈልጉም። ምክንያቱም እንደ መብት ስለሚቆጥሩትና በዜና መልክ ሊተዘግቡትም አይፈልጉም። ነገር ግን የሩሲያ ይህንን እርምጃ መውሰድ ብዙ የአውሮፓ ሀገሮችንና አሜሪካ ውስጥ ያሉትንም የተለያዩ ስቴቶችን አንጫጭቷል። እንግዲህ ያጫጫበት ምክንያት ምንድን ነው የሚለውን ስንመለከት ይሄ በሀገሯ የወሰደችው እርምጃ ምናልባትም የነሱን የማስፋፊያ መንገድ የደፈነ ይመስለኛል። ይሄ የደፈነው ብቻ በዚህ ብቻ የተወሰነም አይደለም። ዳሩ ግን እነሱ እንደገለጹት የቀዶ ጥገናና የሆርሞን ሕክምናዎችን ሙሉ ለሙሉ አግደዋል። በዚህ ዘርፍ ማለት ነው። በሩሲያ ውስጥ በየትኛውም ወንጀል ነው የሆርሞን ቅየራ ቢደረግ ወይም ደግሞ እንደዚህ አይነት ቀዶ ጥገና ቢደረግ ወንጀል ነው። ስለዚህ አግደዋል። ይህ ማለት ደግሞ በሩሲያ ምድር ጾታን ለመቀየርም የሚደረጉ ማንኛውንም አይነቶች የሕክምና ሂደቶች ሙሉ ለሙሉ የከለከለ ነው ማለት ነው። እንደው ታስታውስ እንደሆነ ፓስተር፣ በጣም ይቅርታ በማቋረጤ እኔ እናንተም ከዚህ ቀደም ሽፋን ሰተነው ነበር። በጃፓን ላይ አንድ ሕግ ወጥቶ ነበር የምታስታውስ ከሆነ። ምክንያቱም አገሪቷ በአረጋውያን ብቻ ተሞልታለች የሚልና ቀጣይ ዘመናቸው አስፈሪና አስጊ እንደሆነ በመመልከት በተለይ ይሄ ወጣቱ የሚባለው ማህበረሰብ
ይሄ የሰዶማዊነት ምንድነው የተጣባው መንፈስ ሱሳይድ እንዲያደርግ እንደገና ደግሞ አልባሌ ቦታ ላይ እንዲገኝ ከሞራል በታች እንዲሆኑ ትውልዱን በማድረጉ ጃፓን ያወጣችው ሕግ ነበረና እዛ ላይ ብዙ ጫጫታ አልተሰማም ነበር በጊዜው እስከማስታውሰው። እና አሁን ደግሞ ሩሲያ ባደረገችው ነገር ደግሞ በተቃራኒው ምዕራባውያን እንደ መጫጫት እርግጠኛ ነኝ አሜሪካን ይሄንን የምታረግ አይመስለኝም። እዛው አውሮፓ አካባቢ ነው አሜሪካ ውስጥ እንዲህ አይነት ጫጫታ ነው ያሰሙት ስቴቶች ናቸው። ስቴት ላይ ያሉ እነዚህ በግብረ ሰዶም በሕክምና በሰብአዊ መብት ስም ጥላ ስር ያሉ ድርጅቶች ናቸው ይህንን ያሰሙት እንጂ የአሜሪካ ፕሬዚደንት ዶናልድ ትራምፕ ይህንን እንደማይቃወሙ ይታወቃል። ጽኑ አቋማቸው እንደሆነም ይታወቃል። እሳቸው እንዲህ አይነት ነገርን ይደግፋሉ። ሌላ ይሄ ብቻ ሳይሆን ምንድነው ደግሞ ተጨማሪ እዚህ ሕግ ውስጥ የተካተተው ማንኛውም ግለሰብ በመንግስት መታወቂያ ሰነዶችና በተለያዩ ሰነዶች ላይ ጾታቸውን መቀየር የማይችሉ እንደሆነ ተደንግጓል። ጾታ መቀየር አትችልም። ወንድ ከሆንክ ወንድ ተብሎ ነው የሚጻፈው፣ ሴት ከሆንክ ሴት ተብሎ ነው የሚጻፈውና በሆነ ጊዜ ተነስተ ሰነዶችን ለመቀየር እኔ ወንድ አይደለሁም ሴት ነኝ ብለህ ሰነድ ላይ መጻፍ አትችልም፣ ማጻፍም አትችልም። ይህንንም የሚያደርግ አካል ተጠያቂ ነው። እንደዛ አይነት ነው። ሌላው ደግሞ ምንድነው በዚህ ላይ የትዳር መሰረትን ካለው በሕግ ፍትህ ትዳርም ካላቸው ማለት ነው እንደዚህ በተመሳሳይ ጾታ የተገቡ ትዳር ካላቸው የመሰረቱ ካሉ ማለት ነው በሕግ ፊት ውድቅ ይሆናል። ተቀባይነትም አይኖረውም፣ ተጠያቂም ይሆናሉ። እና ይሄ በጣም ጠንካራ ሕግ ነው። ምንድነው እንደውም አንዱ በዚህ ሰነድ ውስጥ የተጠቀሰው እንደዚህ አይነት ትዳሮች እንደሚፈርሱ በሕግ ደንግገዋል። እና ይህ ውሳኔ እንዲሰማ እንዳይጸድቅ ወይም ደግሞ ብዙ ጥረት አድርገው ነበረ የተለያዩ የሰብአዊ መብት ድርጅት ነን የሚሉ። ነገር ግን ሕጉ ጸድቋል። ከዚህ በኋላ በሩሲያ ውስጥ እንዲህ አይነት ነገር ማድረግም መሰማትም አይችልም ማለት ነው። እና የሀገሪቱ ዜጎች ጤናማ ሕይወት እና የአኗኗር ዘይቤ እምነትና ባህልን እንዲሁም ደግሞ በእግዚአብሔር የተፈቀደውን የትዳር የአንድ ወንድና የአንድ ሚስት ትዳርን ለመጠበቅ የወጣ ሕግ እንደሆነ ተገልጿል ማለት ነው። ይሄ ይበል የሚያሰኝ ነው። እንግዲህ በዚህ በመጨረሻው ዘመን ብዙ ድራማዎችና ትርኢቶች በዓለም ላይ የምናይበት ነው። ሰይጣን በተለያየ መልክ ሀገራቶች ውስጥ ዘልቆ በመግባት ትውልድን ሽባ እያደረገ ያለበት ጉዳይ ነውና እኔ ሳስብ ከኛ ሀገር የሚሄዱት በማደጎ የሚሄዱ ናቸው የታወሱኝ። በምን መልክ እንደሚሄዱ እውነት መንግስት ሕግስ ያጣራሉ የሚለው ነው። ወሳጆችስ ምን አይነት ሰዎች ናቸው የሚለው ሞራላቸው፣ የስነ ምግባር እንትናቸው፣ ካልቸራቸው፣ እምነታቸው የሚለው ነገር ወሳኝ ነው። እንግዲህ ከዚህ በኋላ እያንዳንዱን ነገር እያጣራ የምትሄድበት መሆን አለበት ለማለት ነው። እንግዲህ ለዛሬ ምሽት ያለኝ መረጃ ይሄንን ይመስላል። ነገ በቀን በሚኖረን የተለያዩ መረጃዎች እንገናኛለን። የጌታ ጸጋ ሰላም ከእናንተ ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እንግዲህ ካለህ ጊዜ ይህን መረጃ ለአድማጮች በማጋራት በጣም እናመሰግናለን። እውነት ነው እንግዲህ ጌታ ኢየሱስ በወንጌላት ላይ የመምጣቱን ምልክት በጠየቁት ጊዜ የኖህና የሎጥ ዘመን ተመልሶ እንደሚመጣ አበክሮ ተናግሯልና የዛሬ 2000 ዓመት እዛ ላይ ቆሞ ዛሬ ላይ የዚህ ዘመን በማየት የመምጣቱን ምልክት ጠቁሞናል። እንግዲህ ዓለማችን ላይ እየተሰማ ያለው የሞራል ውድቀት ዝቅጠቱ ወዴት እያመራ እንደሆነ ግልጽ ነው።
ክርስቶስ ኢየሱስ ዳግም መምጣት በጉልህ የሚያሳይ ስለሆነ ውድ አድማጮቻችን እንግዲህ ራሳችንን በማዘጋጀት የተሰጠንን ተልእኮ በመፈጸምም እንድንተጋ የምፅዓቱ አዋጅ ነጋሪ አገልግሎት ምክር ሐሳብ ያቀርባል። እንግዲህ ውድ አድማጮቻችን ለዛሬ እሁድ ምሽት ይዘን የመጣነው መረጃ ይህን ይመስላል። ፓስተርም እንግዲህ ከውድ ሰዓቱ መረጃውን ካለበት ቦታ አጋርቶናል። እኔም እንግዲህ ፕሮግራም በመምራት አብሬያችሁ ነበርኩኝ። በነገው ዕለት እስክንገናኝ ድረስ እግዚአብሔር ምሕረት፣ ቸርነት፣ ጸጋ አይለየን እንላለን። እግዚአብሔር አምላክ አገራችንና ሕዝባችንን ይጠብቅ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።